ኤቢን ትወዳታለህ ወይስ አትወድም? ናታንን ደግሞ አልወዳትም ስትል እሺ ችግር የለውም እናትየዋ እያለች ነበረ። ናታንም ደግሞ እናቷ ወደ ላይ ከወጣችው በኋላ በደረጃ ላይ ቁጭ ያለበት ጊዜ ዳጣ ወጣችና ናታን ምን ሆነ ነው እዚህ ጋር ደረጃው ላይ ቁጭ አልክ ስል ምንም አልሆንኩም ስለ ኧረ እባክህ እያለች ነበር። አንተም ማዋሸት ጀመርክ? ኧረ ዳጣ ችግር የለም ነገ እናወራለን በቃ ዛሬ አብሬን አንድ ሁን ብላ ዳጣ ሲጠይቅ እናቴ ዛሬ ጥሩ ላይ አይደለችም፣ ደግሞ ካየች ሌላ ነገር ነው የምታስበው። ስለዚህ ነገ እናወራለን። እሺ ናታን ችግር የለም እኮ እኔ እዛ ልጠብቅና ና አንተ ቀስ ብለ ናታን እስኪ የኔ ውድ በልልን። አንተ የኔ ውድ ካልከኝ ይሄን ቤቱን በአንድ እግርን ነው ማቆመው የኔ ፍቅረኛ ነው ብዬ። ናታንም ደግሞ አረ ዝም በይ ዳጣ። እንግዲህ ናታን በፍቅር ውስጥ ገብቷል የኔ ውድ ስል ዳጣ ደግሞ ድገማኝ ድገማኝ ደጋግሞ የኔ ውድ ካለ በኋላ ጉንጩን እያዘችና ወደዛ እሷ ከሄደችው በኋላ ዳጣ ደግሞ የወጣችው ቤት ናታን እየገባህ ነበረ። እዚህ ጋር ደግሞ የግቢ ጥባቄው እያየው እያለ ለብቻው ያወራ። ውሃው መጣችና እየቀበጠች ስትመጣ እሱ ለብቻው ያወራ ነበርና እሱን እጁን ሲወዛወዝ ጊዜ አረ ዝም በይ ምንድነው ዋ እያለ ነበር። ውሃ ደግሞ ስማማ አክስቴ እኮ ሄደችው ከዚህ በኋላ አትመጣም። እኔ እኮ እዚህ ጋር የበር ጥባቄው የሚወጣ የሚገባ ሰው እኮ አውቃለሁ። ደግሞ አንቺ ትናገሪያለሽ እንዴ? እዚህ ጋር ደግሞ ብር ተሰጥቶናል፣ የቤት አጋዥ መታ ብር ተሰጥቶናል ስትል ወዴት ልትሄዱ ነው ስትል ለዲኮር ፊኛ ለመግዛት ሊሄድ ነው። እዚህ ቤት ትልቅ ሳፕራይዝ አለ። ጠባቂውን ደግሞ የማሰርግ ነው ደግሞ እንዴ ዲኮር የሚሰራው ለሰርግ ብቻ ነው እንዴ? አንቺ ደግሞ ያርግሽ ነገር አላረሳም። በቃ አንተ ካላረሳ ይቅርታ ብያለሁ አይደል? በሉ አሁን ሂዱና ፊኛውን ግዙ እያለ ነበረ። ደግሞ ፊኛ ግዙ የተባለበት ገንዘብ ይሄ የምትልሱ ነገር እንዳትግዙ። ውሃው ደግሞ አሃ ስትል ምንድን ነው አስክሬም ነው ስል ውሃው አሃ ምጥን ና እንሂድና አስክሬም ገዝተን እንምጣ። አንተ ደግሞ አምጥቼ አስለሳሃለሁ እሺ ስትል ኧረ እዛው ላሱበት። እናንተ የእረኛ ይመስል ምላሴ ነው ትችላላስ እንዴ? እና በማንኪያ እንደዚህ ተበላለክ እኮ እንደው እዛው እናንተ ላሱት። ጥባቄው ደግሞ አረ እንደው እዛው ትላሱ እናንተ እኔ ምን ያድርግኛል? ቆይ አሁን ግን ፊኛው ምን ያድርገን ቢፈነዳ ነገር። ምጥን ደግሞ አረ እንደዛ አትበል ስትል ውሃው ና እንሂድ አብረን እንሂድ። ውሃው እንሂድ እንግዛ ስል ፊኛው ነው ጊዜ የተባለን እንጂ አልሄድም። ውሃው ደግሞ አሁንም ስጪ እያለች ስትል ምጥና አልሰጥሽም እኮ። ጠባቂው ደግሞ የምጥን አባት ጊዜ እንጀራ በቀብሮ ተቆረሰ። የውሃን አባት እንጀራ በቀብሮ ቆረሰው እያለ የተጫወቱ ነበረ። እንግዲህ ምጥን አንቺ መጣል ፈልገሽ ነው ስለ አይን ያንልጣላ። ምጥን ወደ ቤት ስትመለስ ጥባቄው የነበረው አራኑ ጊዜ የተባላችሁን ገዝታችሁ ምጡ። ደግሞ ይሄ የሚላሰው ነገር አትላሱ። በኋላ ግን ትልቁ ኬክ ማን ሊበላው ነው? በልሂዱ ኑ እያለ በር እየከፈተ የነበረ። እነሱ ከወጡ በኋላ ዞር ብሎ ናታና ዳጣው ደግሞ መጥቶ እዚህ ጋር ናታና ዳጣ ወደ ውስጥ ገብቶ እያወሩ ነበረ። ዳጣ ናታን ሰፕራይዝ ለኔ ነው እንዴ ስል ይመስል አይቀርም እያለ ነበረ። ዳጣ ደግሞ እናትና አባት ቤት የለውም ግን በጣም ነው የምፈራው እና ለምን ትፈሪያለሽ ብሎ ሲጠይቅ እና እማዬ አይቼ አባቴን ሲያዩ በጣም ነው የሚያስፈራኝ፣ ምን ያክል እየተጨነቀ እንዳለ ራሴን። ናታን ደግሞ የኔ ፍቅር አንቺ እኮ ምንም ጥፋት የለብሽ። ናታን እማዬ ግን አልተጎዳችም? እኔ ደረጀ ልጅ ማሆኔ እናቴ አይጎዳትም? አባዬስ እኔ አድጌ መምጣትን አልጨነቅም? አንተ ንገረኝ፣ ማን ነው እሺ ጥፋተኛ? በማን ነው የሚፈርደው? እሺ በማን ነው የምትፈርደኝ አንተ እያለች ነበረ ዳጣ ናታንን እየጠየቀች። አንቺን አባት ፈልገሽ መምጣትሽ ትክክል ነው። አባትሽም ደግሞ ልጄ ብሎ ማስገባቱ ትልቅ ነገር ነው። በሁለቱም አንጻር ስናየው ሁለቱም ልክ ነው፣ ሁሉም ነገር ልክ ነው ያለ ነበር ናታን። እማዬም አንቺ አባዬ ልጅ መሆንሽ ብታቅ
ቢትፈታውም ቢያክል ትክክል ነው። ዳጣ ደግሞ እኔ እኮ ግራ ገብቶኛል ስል ናታን ደግሞ አንዳንዴ የሰው ጫማ ስር ሟችም ገዳይም ሁለቱም ትክክል ይሆናል። አሁን ግን አንቺ አትጨነቂ፣ አባዬም ትክክል ነው፣ እናቴም ትክክል ናት። ሁለቱም ትክክል የሆነበት ጊዜ ተቀራናይ መንገድ ሲገናኙ ውጤቱ ጥሩ ነው። ውጤቱም ከባድ ቢሆንም አንቺ ዝም ማለት ውጪ ምንም አማራጭ የለሽም። ዳጣ ደግሞ ተመልሳ እስኪ አንተ ሰርፕራይዝ ያልከኝ ነገር ምንድን ነው? እና ደግሞ አንቺም ለማመስገን ነው ያልከበት ምንድን ነው? ናታን ደግሞ እሱን እዛው እናያለን። እዚህ ጋር ናታን የወጣህ ያለህበት ሰዓት ጠባቂው ናታን ገዘህ ብሎ ወደ እሱ ሲሄድ ዛሬ ምንድን ነው ሽሩ ጉዱ የምትለው? ናታን ደግሞ ላገባ ነው ምን ታስባለህ? ገዜ ደግሞ ይሳቅና ወንድም አለም ያርግልህ፣ እንደው አንተን ያርግልኝ እንጂ ዘበኛው ደግሞ ጭፈራውን እያሳየ ነበር። አንተ ሲያገባ እንደዚህ ይሆናለሁ እያለ ነበረ። ናታን ደግሞ ለማንኛው እኔ ተማሪ ነኝ፣ ባይሆን አንተ ስታገባ እኔም ላንተ ሚዜ ይሆናለሁ። እረ ጥላትህ አለ ዘበኛው። እንዴት አንተን ሚዜ አድርጌ ሚስትን ማጣት ነው? ማጣት አልፈልግም። ይበልጥ እኮ ሚዜዎች እኮ ናቸው ጠላት የሚሆኑ። ናታን ደግሞ ኧረ እባክህ እንደዚህ አይባልም። ዘበኛው ደግሞ ጥሩ ለዛ ልትል ነው? አንዳንዴ መምታት ነው ብሎ ዘበኛው ሲያወራ፣ ናታን ደግሞ ዱላ እኮ ድሮ ነው የቀረ። እንደዛ ስትል እሱ ደግሞ ዘበኛው ዱላ እኮ አይደለም ሌላ ነገር ነው ምስጢር ነው ስል፣ ናታን ደግሞ እኔ አስታርቃቸዋለሁ ዛሬ እኔ ካላስተራኩኝ እኔ ናታን አይደለሁም። አይገዜ አራዳ ከሆነ ናታን በልሽ ብሎክ ሲሄድ፣ ዘበኛው ደግሞ እየሳቀ እዚህ ጋር ደግሞ ፒኛቸውን እየነፉ ነበረ። ናታን ሁሉም ፒኞቹን እንዳትፈንዱ በፊኛ ውስጥ ስጦታ እንሰጣለን፣ ፊኛውን አስቀሩ ብሎናል። ምጥን ደግሞ አጋዧ የቤት አጋዥ የምን ስጦታ ነው? አለበለዚያ ስጦታ ፊኛ ውስጥ ምጥምጣ አድርገን ስጦታ እንሰጣለን ስል፣ ምጥን ደግሞ ትገልሻለች ስል፣ አጋዧ ደግሞ ሀሳቤ እኮ ነው የእውነት መስሎሽ ነው? ውሃ ደግሞ አንድ ፊኛ ይዛ ነበረች። እኔ ደግሞ ይሄም በዚህ ሙሉ ፊኛ ውስጥ ምጥምጣ አድርጌ ለአክስቴ ነው የምሰጣት። የቤት አጋዥ ደግሞ ውሃዬ ደግሞ ቀልድና ቁም ነገር አታውቅም እንደ እኔ እኮ የቀለድኩ ነበር ለጨዋታ ብዬ ነው ስል፣ ውሃዬ ደግሞ አሁን የምፈንደው ፊኛዬ ላይ ሚጥሚጣ ሞልቼ ለአክስቴ እሰጣታለሁ። አጋዧ ደግሞ እንደ ውሃዬ ሀሳቤ እኮ ነው። ውሃዬ ደግሞ ቶሎ ብለሽ ሚጥሚጣው አምጪው እዚህ ውስጥ ላርግ ስል፣ አጋዧ ደግሞ የቀለድሽ ነው እንዴ? እኔ አልሰጥሽም ትገልሻለች። እሺ እንኳን ትገለኝ እሺ፣ እንደው ሚጥሚጣ እኔ የት እናንተ እንደምታስቀምጡ አውቃለሁ። አጋዧ ደግሞ አረ እየቀለድኩ እኮ ነው ትገልሻለች፣ እነግርሻለሁ። እዚህ ጋር ደግሞ የቤት እመቤት መጣችና ጊዜ ገና ኮሽ ስልም ንቅት ትላለ ስል፣ ጊዜ ደግሞ እንዴ ስራ አይደለ እንዴ እና እንዴት ነው እባክህ መቼስ እዚህ ግቢ ውስጥ ትልቅ ሰርግ ሳታደግሱ አይቀርም እያለች ነበረ። ገዜ ደግሞ እየሳቀ አይ የትኛው እድላችን ዝም ብለን እንዳው ለጫወታ ነው